ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ያው እንደተለመደው ቆንጆ የጸጉር ማሳደጊያ ውህድ ነው ይዤላችሁ የመጣሁት። ጸጉራችሁን ለሚያሳክካችሁ፣ ፎሮፎር ለሚያስቸግራችሁ እንግዲህ ሽንኩርት ያው በዚሁ አሁን ውህድ የምሰራው ያው ጥያቄያችሁንም ለመመለስ ነው። ሽንኩርት እናንተ በሚመቻችሁ የሚስማማችሁን እየቀላቀላችሁ መቀባት እንደምትችሉ ለማሳየትም ነው። እና ይሄ ውህድ ደግሞ በጣም ጸጉራችሁ ለሚረግፍና ለሚያሳክካችሁ በጣም ተመራጭ ማስክ ነው ለማለት ነው። ስለዚህ ሽንኩርት ብቻውን መጠቀም የሚያስጠላችሁ ሰዎች እንደዚህ መጠቀም እንደምትችሉ ለማሳየት ነው። ስለዚህ እኔ አሁን ይሄ ሙዝ ያው ይገዛና አንዳንዴ ሳይበላ ይረሳል። እኔ ግን አልጥልም። ከዚህ በላይ ይጠቁራል። ወደፊት እንግዲህ በጣም የጠቆረ በጣም የቦካ ስሰራ ያው እናንተ ጋር ያው ሼር ስለማረገው ታዩታላችሁ። ከዚህ የበለጠ በጣም ብልሽት ያለ አልጥልም፣ አስቀምጣለሁ ፍሪጅ ውስጥ ሰራዋለሁ ማለት ነው። ስለዚህ ይሄ አሁን ለመብላት ያው ከባድ ነው፣ አይበላም። እንደዚህ አይነት ሙዝ ያው መጣል ነው ግን አይጣልም። ለጸጉራችን ይሆናል ማለት ነው። እንደውም የሚመረጠው የቦካው ነው። ስለዚህ እዚህ ጋር በመርጫ ያሳየኋችሁ የአብሽ ውሃ ነው። እኔ ቤት ያፈራውን ነው የምጠቀመው ብያችኋለሁ እንጂ ይሄን ሳልገዛ ይሄ የለኝም የምለው ነገር የለም። ቤቴ ያለውን ነው የምጠቀመው፣ ቤቴ ያፈራውን እንጂ አልጨናነቅም። ይሄን ሳልገዛ ምናምን የሚባል ነገር የለም። ስለዚህ ሽንኩርት አንድ ራስ ትልቅም ትንሽም ያልሆነ አደረኩኝ። ሙዜን አያችሁት? ቡክት ያለ ነው። ከዚህ የበለጠ ቡክት ቢልም ችግር የለውም። ትንኝ እንዳያመጣ ፍሪጅ ውስጥ አርጉት። ፍሪጅ ከሌለ ደግሞ በፌስታል ቁጥር አርጋችሁ ወይ በወረቀት ጠቅልላችሁ ማስቀመጥ ምንም ችግር የለውም። ስለዚህ አብሼን አረኩኝ። ሮዝመሪ የጥብስ ቅጠል የተወሰነ አደረኩኝ። እንዳያችሁት መጠኑን ያው ታዩታላችሁ። ስለዚህ በአብሽ ውሃ ነው። ነጭ ሽንኩርትም የተወሰነ 6 ፍሬ 5 ፍሬ ነው። ትናንሽ ናቸው። ትልቅ ከሆነ ግን 3 ፍሬ ይበቃችኋል። በአብሽ ውሃ ስለነበረኝ እየረጨሁ ስለምጠቀም ነበረኝ ማቅጠኛ እንደሱ ተጠቀምኩ ማለት ነው። ውሃ አልተጠቀምኩም። ስለዚህ እናንተ ምናልባት የሮዝመሪ ውሃ ሊኖራችሁ ይችላል። የሩዝ ውሃ፣ የቅርንፉድ ውሃ፣ የብዙ የዝንጅብል ውሃ ሊኖራችሁ ይችላል። ማቅጠኛ ተጠቀሙ እሱን ማለት ነው። ውሃም መጠቀም ትችላላችሁ ከሌላችሁ ማለት ነው። ግን እዚህ ጋር የብዙ ነገር ነው። የሮዝመሪ፣ የሽንኩርት፣ የነጭ ሽንኩርት፣ የአብሽ የነዚህ ሁላ ጥቅሞች ነው እዚህ ማስክ ላይ የምናገኘው። ስለዚህ በተለይ ጸጉራችሁ እየረገፈ ላስቸገራችሁ አንድ ማስክ ስትጠቀሙ አንድ ጊዜ ተጠቅማችሁ ለውጡን አታዩም። ይሄ 100%። ግን ቢያንስ ጸጉራችሁን ያለበትን ደረጃ መዝግቡት ማለት በፎቶ አንሱና በቃ እስኪ አሁን ማስክ ልጀምርና እስኪ ለውጡን ልየው በሉና ከዛ 3 ወር 2 ወር ስጡት። ከዛ በኋላ 100% ታያላችሁ። ይሄ ደግሞ ለቅቄላችኋለሁ ቪዲዮን የቡና ቅባት ነው። የኦሊቫ ኦይል እና የኮኮነት ነው። እና እዚህ ጋር ያው ወደ መርጋቱ እየሄደ ነበረ። ያው ፈሳሹ ቅባት ስለበዛ ነው ሙሉ ለሙሉ ያረጋውና ሲጠል እንትን አትበሉት። እንደዚህ በጣም ምትት አድርጉትና አቀላቅላችሁ ነው መጠቀም። ጸጉራችሁንም የጸጉራችሁን ቆዳም ስትቀቡ እንደዛ ነው ማድረግ ያለባችሁ። ስለዚህ እዚህ ጋር የቡና ቅባት ነው ያደረኩት ማለት ነው። እናንተ ያላችሁን፣ እኔ ስላለኝ ነው ባለኝ ነው መጠቀመው ብያችኋለሁ። ስለዚህ እናንተም ዜኒትም ሊሆን ይችላል አልመንድ ኦይልም እናንተ የምትጠቀሙትን ቅባት ማስክ ስትጠቀሙ ግዴታ ቅባት ስለሚያስፈልግ ነው እዚህ ጋር እንጂ እኔ የቡና ቅባት ከቡና የተሰራ ቅባት ስለጨመርኩ እናንተም ግዴታ ያን ትጨምራላችሁ ማለት አይደለም። ስለዚህ ያላችሁን ቅባት መጠቀም ትችላላችሁ ማለት ነው። ማንኛውንም የጸጉር ማስክ ስትጠቀሙ የምትጠቀሙትን ፈሳሽ ቅባት ጭቃ ቅባትም ቢሆንም አቅልጣችሁ በሞቀ ውሃ ላይ በሳህን አድርጋችሁ አቅልጣችሁ አድርጉት። ያላችሁን ቅባት አድርጉ ለማለት ነው። እዚህ ጋር በጣም ቆሽሾ ነበር ጸጉሯ። ያው አንዳንዴ አይመችም ሁሌ መቸም ሙሉ ቀን የለም። አንዳንዴ ያው ይታለፋል።
ስለዚህ እኔ ያው በአብዛኛው የኔ ይቀራል እንጂ እሷን ቀኑን አላሳልፍም። ግን ያው አንዳንዴ በጣም ጠባብ የሆኑ ሰዓቶች አሉ የማይቻልበት ሰዓት፣ ስለዚህ ይታለፋል ማለት ነው። እዚህ ጋር ከዛ ቁጥርጥር ነበር ወፍራም የሰራዋት ፈትቻት አልበጠርም አለች። መበጠር አለበት፣ አበጥራችሁ ብትቀቡ አሪፍ ነው። እንደዛ ነው ብዙ ጊዜ። ግን አንዳንዴ ያው እንግዲህ የእሷንም መብት ማክበር አለብኝ። ስታስቸግረኝ ተውኳት ማለት ነው። ስለዚህ ሳላበጥራት ነው የቀባኋት። ቢበጠር ተመራጭ ነው፣ አሪፍ ነው ማለት ነው በተበጠረ ጸጉር ላይ። ስለዚህ እዚህ ጋር ጸጉሯን ፎቶን ያስቀመጥኩላችሁ። ይሄኛው ይኸውላችሁ እንግዲህ ጸጉሯ ትንሽ ነበረ። ከይሄኛው ደግሞ ያው እየተጠቀምኩላት ያው በአንድ አመቷ ነው የጀመርኩላት ብያችኋለሁ። ስለዚህ ይሄኛው ደግሞ ያው ጸጉሯ እየተቀየረ እየበዛ፣ ይሄኛው ፍሪዝ ጸጉሯ ማለት ነው እዚህ ጋር ጎን ጋር ያደረኩት። ስለዚህ ቀን በቀን ያው ለውጡን አየው ነበረ። ይቀበላል፣ የእሷ ጸጉር ይቀበላል ማንኛውንም ነገር። አሪፍ ነው ማለት ነው። ቆንጆ አርጌ ዛላውንም ቆዳዋንም ማሳጅ አድርጌ በደንብ ነው የቀባኋት እስከሚበቃው ማለት ነው። ስለዚህ ይሄ ፎሮፎር ሙልጭ አርጎ ነው የሚያጠፋው። ጸጉራችሁ እየረገፈ ካስቸገራችሁ ደጋግማችሁ ተጠቀሙት። ስለዚህ ሽንኩርት ማንኛውንም ማስክ ስትጠቀሙ ሽንኩርት ላለማቋረጥ ከፈለጋችሁ እና ጸጉር በጣም ያሳድጋል ሽንኩርት። እኔ አይደለሁም፣ በጣም ዶክተሮች ናቸው የመሰከሩለት፣ ብዙ ዩቲዩበሮች ናቸው። ስለዚህ ይሄ የኔ ብቻ እንትን አይደለም። እኔ ደግሞ በራሴ ላይ ለውጥ ስላየውበት እኔ ያው መሰክርለታለሁ ማለት ነው። እና ሽንኩርት ያው በውሃው አልጠቀም የምትሉ ልጆች ካላችሁ በማስክ እንደዚህ ማስክ ውስጥ አንድ ሽንኩርት ምናምን እየጨመራችሁ ስለምታጠሉት ውሃውን አገኛችሁ ጥቅሙን ማለት ነው። ስለዚህ በምትጠቀሙበት ውስጥ ሽንኩርት ጨምሩ። ስለዚህ እዚህ ጋር ታጥባ ነው ማለት ነው። አጠብኳት 40 ደቂቃ እንትን ብያት ማለት ነው። አቆይቻት በፌስታል ስር አርጌ በሻሽ አስሬ ስቲም እንዲያረግ። ሙቀት ሲኖረው ጥሩ ነው ጸጉራችን ማለት ነው። ለምን ጸጉራችን ቆዳው የጸጉራችን ቆዳ ይከፈታል፣ ቀዳዳዎቹ ማለት ነው። እና ስቲም መቼም ለምን እንደሚጠቅም ታውቃላችሁ። እና አሪፍ ነው። ያው ትሪትመንቱ ወደ ቆዳችን እንዲገባ ከጸጉራችን ስር እንዲገባ ያው ይጠቅመናል ማለት ነው። ስለዚህ እንደዛ አድርጉ። ማንኛውንም ንጹህ ፕላስቲክ አስራችሁ ፌስታል ሻሽ ስር አርጋችሁ ለ40 ደቂቃ እስከ 1 ሰዓት መጠቀም ትችላላችሁ። 40 ደቂቃ በቂ ነው። 1 ሰዓትም ቢቆይ ችግር የለውም ማለት ነው። ከዛ እዚህ ጋር በቃ ስርት ታደረኳት ማለት ነው። ከዛ ማታ ላይ ነው እንትን ያልኳት አምሽቼ። ስለዚህ ጧት አድስላታለሁ ማለት ነው። እና ተጠቀሙት ደጋግማችሁ ለውጥ እንድታዩ። ለምታበረታቱኝ በኮሜንት በአስተያየት እጅግ በጣም ነው እምወዳችሁ የኔ ውድ እህቶች። በጣም ቴንኪዩ። ቻው፣ ወዳችኋለሁ።